بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، ونعوذ بك اللهم أن نقول فيك ما ليس لنا به علم فنضل ونضل. أما بعد، ቁጥር 1 الأربعون النسائية በሚል ርዕስ የተዘጋጀ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከተናገሯቸው ሐዲሶች ውስጥ ሴት ልጅን የሚመለከቱ 40 ሐዲሶችን የያዘ መጽሐፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጆችን ከጌታቸው ከፈጣሪያቸው ከአላህ ጋር ተባረከ ወተዓላ የሚያስተዋውቁ በርካታ ሐዲሶችን ተናግረዋል። ከነዚህ ውስጥ እምነትን የሚመለከቱ አሉ። ስለ አላህ ስምና ባህሪያት፣ ስለ አኺራ የሚናገሩ አሉ። ህግጋትን፣ ሶላትን፣ ጾምን፣ ዘካን፣ ትጥበትን የሚመለከቱም አሉ። ወከዛሊክ ስላለፉ ህዝቦች የተናገሯቸው ንግግሮችም አሉ። በአቂዳ ዙሪያ በእምነት ዙሪያ የተናገሯቸውን ለብቻ የጻፉ የሐዲስ ሊቃውንት አሉ። ህግጋትን የሚመለከቱ ጾምን፣ ሶላትን፣ ዘካን፣ ትጥበትን፣ ሌሎችንም አህካሞችን የሚዳስሱ ሐዲሶችን ለብቻ የጻፉ ሊቃውንትም አሉ። ሁሉንም ያካተተ የሐዲስ ክታብ ያዘጋጁም አሉ። ለየት ባለ መልኩ በተለያዩ ርዕሶች ዙሪያ 40 ሐዲሶችን እየመረጡ 41፣ 42፣ 43 ያደረጉም ያዘጋጁ የሐዲስ ሊቃውንትም አሉ። የሁሉም ዓላማቸው በተለያየ መልኩ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ምክር ማድረስ ነው። 40 ሐዲስን መሐፈዝ፣ 40 ሐዲስን ማጥናት ለየት ያለ ትሩፋት እንዳለው አጅር እንዳለው የሚያሳዩ የሐዲስ ዘገባዎች ተላልፈዋል። ነገር ግን 40 ሐዲስን መሐፈዝ፣ 40 ሐዲስን ማስሐፈዝና ማስተማር ማሰራጨትን በተመለከተ ልዩ አጅር እንዳለው የሚገልጹ ሐዲሶች በጥቅሉ ضعيፎች እንደሆኑ ተነግሯል። ነገር ግን ዞሮ ዞሮ የነቢይን ሐዲስ ማሰራጨት የነቢይን ዲን መጠበቅ ሚለው ውስጥ ይካተታል በማለት በርካታ ዑለሞች ከጥንት ጀምሮ 40 ሐዲሶች ያሉ ጽፈዋል፣ አሰራጭተዋል። በብዛት የሚታወቀው የኢማሙ ነወዊ 40 የተለያዩ ህግጋትን የሚዳስስ 42 አካባቢ ሐዲሶችን የያዘ ኪታብ። ከሳቸው በፊትም ከሳቸው በኋላም አሁን እስካለንበት ጊዜ ድረስ ወደፊትም ጭምር ይቀጥላል። 40 ሐዲሶች የተባለ በተለያየ ርዕስ ይጻፋል። ተውሂድን የሚመለከቱ 40 ሐዲሶች፣ የቁርአንን ትሩፋት የሚመለከቱ 40 ሐዲሶች፣ ጂሃድን የሚመለከቱ 40 ሐዲሶች፣ ሴቶችን የሚመለከቱ 40 ሐዲሶች፣ የባልና ሚስት ወይም የትዳር ህይወትን ስኬታማ የሚያደርጉ 40 ሐዲሶች፣ ለሰዎች በጎ መሆን በጎ ማድረግን የሚዳስሱ 40 ሐዲሶች ኢላ ገይር ዛሊክ ያሉ የሐዲስ ሊቆች ጽፈዋል። ከነዚህ 40 ሐዲሶች ውስጥ በዚህ ደርሳችን የመረጥነው አልአርበዑን النسائية የሚለውን ሐዲስ ሲሆን በጥቅሉ ሴት ልጅን የሚመለከቱ የተለያዩ ጉዳዮችን ያካተቱ ሐዲሶችን የያዘ ኪታብ። ወደ ኪታቡ ከመግባታችን በፊት ስለ ሐዲስ አንዳንድ ነጥቦችን ማንሳት ይጠበቅብናል። በመጀመሪያ ደረጃ ሐዲስን መማር የነቢዩን ዓለይሂ ሰላቱ ወሰላም ንግግር ማድመጥ ማጥናት እጅግ በጣም የላቀ ትሩፋትና ምንዳ አለው። ዲነል እስላም የተመሰረተው ቁርአንና ሐዲስ ላይ ነው። የእስልምና ህግጋት ምንጭ በአንደኛ ደረጃ ቁርአን ሲሆን በሁለተኛ ደረጃ ሶሒህ የሆነ የነቢይ ሐዲስ ነው። ቁርአንን ተቀብሎ ሐዲስን ያልተቀበለ ዲኑ አልተሟላም። በነቢይ ከማመን አንዱ በንግግራቸው ማመን፣ አላህን፣ ሸሪዓን፣ ዲንን አስመልክተው የተናገሩትን በሙሉ መቀበል መተግበር ዋጅብና ግዴታ ይሆናል። ከግዴታነቱም ባሻገር የእሳቸውን ሐዲስ ንግግር መስማት መሐፈዝ ለሌሎች ማድረስ የቅያም ቀን ፊቶች አብሪ እንዲሆኑ ሰበብ ይሆናል። ነضረ አላሁ እምረአን
سمع مني حديثا فحفظه وبلغه فرب حامل فقه إلى من هو أفقه منه ورب حامل فقه ليس بفقيه بلغ النبي صلى الله عليه وسلم ينين حديث يسمى يحفظه يتردو لليلوچم ያደረሰ ሰው አላህ ተባረከ ወተዓላ ፊቱን አብሪ ያድርግለት ፊቱን ያድምቅለት ብለዋል። የፊት መድመቅ የፊት አብሪ መሆን የልብ ንጹህ መሆንና የልብ ደስተኛ መሆንን ገላጭ ስለሆነ አንድ ሰው ፊቱ የሚያበራው የሚደምቀው በደስታ የሚሞላው ፈታ የሚለው ልቡ ንጹህ ሲሆን ልቡ ነፃ ሲሆን ከሐሳብ ከጭንቀት ከስጋት ሲድን በአዱንያ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ የሚሰሙ የሚተገብሩ ሰዎች ፊታቸው ይህን ከማያደርጉ ሰዎች በተሻለ መልኩ ፈታ ያለ ፈካ ያለ ደስታ የሚነበብበት ነው። የቂያም ቀን ደግሞ የነቢይን ሐዲስ ተከትለው የተጓዙ ሰዎች የሶራጥን ጨለማ የቂያማ ቀንን ጨለማ የሚወጡበትን ብርሃን አላህ ይሰጣቸዋል። የኔን ሐዲስ የሰማ የሐፈظ ለሌሎች ያደረሰ ፊቱ አብሪ ይሁን ባሉት በነቢይ ዱዓ ምክንያት ማለት ነው። በዚህ ዱዓ በረካም የተኛውም ሐዲስን የሚወድ ሐዲስን የሚያከብር ሐዲስን የሚማር ሐዲስን የሚያደምጥ ሰው ፊቱ አብሪ ሆኖ ታገኘዋለህ ብለዋል ከቀደምቶች መሃል አንዱ። የነቢይን ሐዲስ በምንሰማበት ጊዜ ይበልጥ ነቢይን እንወዳለን። በተደጋጋሚ ነቢይ ላይ ሰላዋት እናወርዳለን። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አን ረሱሊላሂ ሰለላሁ ዐለይሂ ወሰለም ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ለዚህም ነው ከማንም በላይ ነቢይ ላይ ሰላዋት የሚያወርዱት ሰላዋት የማውረድ እድል የሚያገኙት አህለል ሐዲስ ናቸው የሐዲስ ሰዎች ናቸው የተባሉ። ምክንያቱም ሐዲስ ሙሉ ስለ ነቢይ ነው የሚያወራው። ዞሮ ነቢይ እንዲያሉ ነቢይ እንዲህ ነበሩ ነው የሚሉ። ነቢይ በተባለ ቁጥር ሰለላሁ ዐለይሂ ወሰለም ይባላል። ነቢይ ላይ ሰላዋት ባወረደን ቁጥር በአንዱ አላህኛ ላይ 10 ሰላዋት ያወርዳል። መላእክቶች ዘንድ ስማችንን በጥሩ ያወሳል። ነብዩ ሰለላሁ ዐለይሂ ወሰለም ሰላዋት ባበዛ ቁጥር ወንጀልህ ይራገፋል፣ ሐሳብህ ይጠፋል ብለዋል። ስለዚህ ሐዲስ በሰማን ቁጥር በተናገረን ቁጥር ሰለላሁ ዐለይሂ ወሰለም ሶላተ ነቢ እናበዛለን። የነቢዩ ውዴታ በዛው ልክ ውስጣችን ላይ ይጨምራል፣ ወንጀላችን ይራገፋል፣ ዲናችንን ይበልጥ እናውቃለን። የሸሪዓ ህግጋት ምንጫቸው ሐዲስ ነው ብለናል። ትክክለኛውን የነቢይን ሐዲስ በሰማን ቁጥር እውቀት እየጨመረን ነው የምንሄደው፣ ኢማናችንን በዛው ልክ እየጨመረ ነው የሚሄደው። ወከዛሊክ ይሄው ሐዲስ መጨረሻ ላይ ፈሩበ ሐሚል ፊቅሂን ኢላ መን ሁወ አፍቀሁ ሚንሁ ወሩበ ሐሚል ፊቅሂን ለይሰ ቢፈቂህም በላ። ሐዲስ ሰምተን ወደ ስራ ወደ ተግባር ስንቀይረው የላቀ ምንዳ እናገኛለን። ሐዲስ የመማር ዓላማውም ይሄ ነው። ነገር ግን ራሳችን እንኳን በሰማነው ሁሉ ባንሰራ ሸሪዓውን መጠበቃችን ለሌሎች የሰማነውን እንዲህ አይነት ሐዲስ ላይ እንዲህ ነገር ሰማሁ ብለን ማስታወሳችን ሌላ ተጨማሪ ጥቅምና ምንዳ ነው። ይህ በጥቅሉ ሐዲስን የመስማት የማድመጥ የመሐፈዝ ጥቅም። ሐዲስን ስንወድ ሐዲስን ስንማር በመስማት ብቻ ልናበቃ አይገባም፣ ልንሐፈዝም ይገባናል። 40 ሐዲሶችን በተለያዩ ጉዳዮች ላይ የተጻፉም ይሁን በአንድ ርዕስ ዙሪያ 40 ሐዲስ ለመሐፈዝ ጥረት ልናደርግ ይገባናል። ቁርአንን መሐፈዝ አጅር እንዳለው አስፈላጊ እንደሆነ ሁሉ ሐዲስንም መሐፈዝ አስፈላጊ። ያን ያክል የሚከብድ አይደለም፣ ቀላል ነው። የሰው ልጅ ጭንቅላቱ እንዳስለመዱት ነው የሚሆነው። አልችልም ካሉ አይችልም፣ እችላለሁ ካሉ መሐፈዝ ይችላል። 5 ሐዲስ 10 ሐዲስ 20 ሐዲስ ያሉ ቢያንስ 40 ነወዊያን በተለያዩ ጉዳዮች ላይ የተጻፉ 40 ሐዲሶችን መሐፈዝ ይቻላል። ይህን አጅሩ ይበልጥ ከፍ ይላል። ሐዲስን ስንሐፈዝ ዒልምን ስንማር የረሱልን ሰለላሁ ዐለይሂ ወሰለም ዲን መጠበቅንም ጭምር ነይተንበት ሊሆን ይገባዋል። ራሳችን አውቀን ከመስራት በተጨማሪ አጅር ከማግኘት በተጨማሪ ዲን እስላምን ለማበላሸት ቆርጦ የተነሱ ሰዎች አሉ። በቁርአን ይከራከሯቸዋል ተብሏል። በሐዲስ ተከራከሯቸው፣ ይሄኔ ይሸነፋሉ ተብሎ ሰዎች ባጥል ይዘው ለባጥላቸው ማስረጃ አምጡ ሲባሉ ፍልስፍና ነው መልሳቸው የሚሆነው፣ ዓቅል ነው መልሳቸው የሚሆነው። ግልጽ የሆነ የነቢይ ሐዲስ ሲቀርብላቸው የነቢይ ሐዲስ ቁርአንን ያብራራልና የቁርአንን ጠቅል ያሉ ህግጋቶችን ግልጽ ያደርጋልና ሐቅን የሚፈልግ በሙሉ በሐዲስ መረታት ይችላል። በመሰረቱ ሐዲስ ማለት ቃል ማለት ንግግር ማለት በቋንቋ ደረጃ። ነገር ግን የሐዲስ ሊቃውንት የሸሪዓ እውቀት ባለቤቶች ዘንድ ሐዲስ ሲባል የነቢይ ንግግር ማለት ነው።
ማ ኡዲፈ ኢለ ነቢይ ሚን ቀውሊን አው ፊዕሊን አው ተቅሪሪን አው ወስፍ ተብሎ ተዕሪፍ ተደርጓል። ሙስጠላህ አልሐዲስ የእውቀት ዘርፍ ላይ ሐዲስ ማለት ወደ ነቢይ የተጠጋ ከነቢይ ጋር የሚያያዝ የሆነ ንግግር ሊሆን ይችላል። ነቢዩ እንዲህ አሉ ተብሎ የሚተላለፍ አው ፊዕሊን ወይም ድርጊት ሊሆን ይችላል። ነቢይ እንዲህ ያረጉ ነበር፣ ከዙህር በፊት 4 ረክዓ ይሰግዱ ነበር፣ ሐዲስ ነው። ከዙህር በኋላ 2 ረክዓ ይሰግዱ ነበር፣ ሐዲስ ነው። አሊያ ደግሞ ነቢይ እንዲህ ሲደረግ አይተው ዝም አሉ፣ ተቅሪር ይባላል። ነቢይ ሰሓቦች እንዲህ ሲያደርጉ አይተው ዝም አሏቸው፣ አጸደቁ ማለት ነው። ይህም ሐዲስ ይባላል። አው ወስፊን ነቢይ እንዲህ ነበሩ ተብሎ ስለሳቸው የሚገለጽ ነገርም ሐዲስ ይባላል። ሐዲስ አንዳንዴ አተር ይባላል። አልአተር ወፊል አተር ከማ ፊል አተር፣ ሌላ ጊዜ ደግሞ ኸበር ይባላል። እነዚህ በሙሉ የሐዲስ ስያሜዎች ናቸው። ሐዲስ 2 አይነት ነው። ሐዲስ አልቁዱሲና ሐዲስ ነበዊ ይባላል። ሐዲስ ቁዱሲና ሐዲስ ነበዊ ይባላል። ሐዲስ አልቁዱሲ ማለት ቃሉም ትርጉሙም ሐሳቡም ከአላህ ዘንድ የሆነ ነብዩ ሰለላሁ ዐለይሂ ወሰለም ለሰዎች ያስተላለፉት ነገር ግን እንደ ቁርአን ማይነበብ እንደ ቁርአን ማይቀራ የሐዲስ አይነት ነው። ሐዲስ ለሁለት ይከፈላል። አንደኛው ሐዲስ ቁዱሲ ይባላል፣ ሁለተኛው ሐዲስ ነበዊ ይባላል። ሐዲስ ቁዱሲ በሌላኛው ስያሜው ሐዲስ ኢላሂ የሚባለው ሐሳቡም ቃሉም ከአላህ የሆነ ነብዩ ወደ ሰዎች የሚያስተላልፉት ነገር ግን ከቁርአን የሚለየው እንደ ቁርአን አይቀራም። ሶላት ላይ እንደ ቁርአን አይቀራም። እሱን ዝም ብሎ ቃሉን በማንበብ ብቻ አጅር ይገኛል አይባልም። በዚህ ከቁርአን ይለያል። አሽዓሪዎች አንዳንድ አንጃዎች ሐዲስ አልቁድሲን በዚህ መልኩ ታሪፍ ማድረግን ይቃወማሉ። ሐሳቡ ከአላህ ነው፣ ቃሉ ከነብይ ነው ይላሉ። ትክክለኛው ሐዲስ አልቁድሲ ሐሳቡም ቃላቶቹም ከአላህ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ቃል አላሁ ያሉ ነው የሚያስተላልፉት። አላህ እንዲህ አለ ብለው ነው ወደኛ የሚያስተላልፉት። ከቁርአን የሚለየው እንደ ቁርአን ሶላት ላይ አይቀራበትም፣ ሶላት ላይ አይቀራም። ወከዛሊክ ቃሉን ብቻ በማንበብ እንደ ቁርአን አጅር አይገኝበትም። ሌላው ሐዲስ ነበዊ ነው። ሐዲስ ነበዊ ማለት ሐሳቡ ከአላህ የሆነ ቃሉ ከነብይ የሆነ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተኛውንም ነገር በራሳቸው ጊዜ አይናገሩም፣ ከዲን ጋር ግንኙነት ያለው ወማ ينطق عن الهوى እንደተባለ የነብይ ሐዲሶች ሐዲስ አልቁድሲም ይሁን ሐዲስ ነበዊ ሶሒህና ضعيف የሚባላል። ሶሒህና ضعيف የሚባላል። ስለዚህ ነብይ እንዲህ ብለዋል ተብሎ የተነገረን በሙሉ ዝም ብለህ አትቀበል፣ አጣራ ተብሏል። ወደ 14000 የሚጠጉ ነብይ ላይ የተዋሹ የተቀጠፉ ሐዲሶች ተገኝተዋል። ነብይ ያልተናገሩትን ሰዎች ፈጥረው ተናግረዋል። ነብይ ያልተናገሩትን ሐዲስ ነብይ ላይ ፈጥሮ የመናገር ምክንያቶች ብዙ ናቸው። አንዳንዴ እንዲሁ ለመክበርና ሰዎች ዘንድ ተሰሚነት ለማግኘት እየፈጠሩ የሚያወሩ ቀልበ ደረቆች አሉ። ሌላ ጊዜ ደግሞ መድሀብን የግል አቋምን ለማጠናከር ነብይ ላይ የዋሹ እነሱን የሚደግፍን ንግግር ፈጥረው የሚናገሩም ተገኝተዋል። ፖለቲካ ዘረኝነትም ራሱን የቻለ ድርሻ አለው። የራሱን ዘር ከፍ ለማድረግ ነብዩ ሰለላሁ ዐለይሂ ወሰለም በእኛ ዘር ዙሪያ እንዲህ ብለዋል ብለው ፈጥረው የተናገሩም ተገኝተዋል። ሌላ ጊዜ ደግሞ ሞኝነት ነው። ለዲን ቦታ ለመስጠት አላህን ለመፍራትም ራሱን የቻለ ምክንያት ነው። ስለዚህ ክታብ ላይ ተጽፎ ስለተገኘ ብቻ ሰዎች ሐዲስ ላይ ነብይ እንዲህ ብለዋል ስላሉ ብቻ ተቀበለን አንሰራም። ታማኝ ከሆኑ ሐዲስ ላይ ጥንቃቄ ከሚያደርጉ ዓሊሞች እስካልሰማን ድረስ ሶሒህነቱ ከታወቀ ከተመሰከረለት እንደ ቡኻሪ ሙስሊም ካሉ አሊያ ደግሞ ከቡኻሪና ከሙስሊም ከተወሰዱ እንደ ዑምደቱል አሕካም እንደ አልሉእሉእ ወልመርጃን መሰል ሶሒህ ብቻ ሶሒህ ሐዲሶችን ብቻ ከያዙ መጽሐፎች እስካላገኘው ነው ድረስ አሊያ ደግሞ ብቃቱ ኖሮን የሐዲሱን ሰነድ ሐዲስ ውስጥ ያሉ ዘጋቢዎችን አንድ በአንድ አጣርተን እስካልደረስንበት ድረስ ነብይ ተናግረዋል ብለን ልንናገር አይገባም።
በተለይ ነቢያችን ሰለላሁ ዐለይሂ ወሰለም በሳቸው ላይ ዋሽቶ ያልተናገሩትን ተናግረዋል ብሎ ማመን ማስተላለፍ ትልቅ አደጋ እንዳለው ተናግረዋል። መን ከዘበ ዐለየ ሙተዐሚደን ፈልየተበወእ መቅዐደሁ ሚነናር ብለዋል። እኔ ላይ ሆን ብሎ የዋሸ ያልተናገርኩትን እያወቀ ተናግሯል ብሎ የተናገረ መቀመጫው ጀሀነም እሳት እንደሆነች ይወቅ፣ ያመቻች ቦታ ወደዛ ለመሄድ ይዘጋጅ ብለዋል። ከዚህ ነቢ ላይ መዋሸት አደጋው የከፋ። የነቢ ሐዲስ ተብለው የሚወሩ ሐዲሶች ሶሒህና ደዒፍ አላቸው። ሶሒህ የሆነውን አምነን እንቀበላለን፣ እንሰራበታለን። ደዒፍ የሆነውን እንመልሳለን። ደዒፍነቱ የሚታወቀው ወይም ትክክለኛ ከሆኑ ግልጽ ከሆኑ ከነቢ ሐዲሶች ከቁርአን ህግጋት ጋር በመጋጨቱ ነው። አሊያ ደግሞ በሐዲስ የሚታወቁ ሊቃውንት ደዒፍነቱን በመግለጻቸው። ሐዲስ ሶሒህ ነው የሚባለው ራሱን የቻለ መስፈርት ሲያሟላ ነው። ማ ረዋሁ ዐድሉን ታሙ ضብጥ ቢሰነድን ሙተصልን ወሰሊመ ሚነ ሹዙዝ ወልዕለት አልቃዲሐ ተብሎ ተዕሪፍ ተደርጓል ሙስጠላህ አልሐዲስ ላይ። አንድ ሐዲስ ሶሒህ የሚሆነው ዲናቸውን የሚጠብቁ ክብራቸውን የሚጠብቁ ታማኝ ዘጋቢዎች አስተዋይ የሆኑ ንቁ የሆኑ የሰሙትን በሰሙት መልኩ የሚያስተላልፉ ዘጋቢዎች ሲያስተላልፉትን ሰነዱ የተያያዘ ሲሆን ሐዲሱን ሰማሁ ያለው አካል ከሱ ሰማው ካለው ሰው ጋር የተገናኘ ወይም የሰማ ከሱ የተማረ ከሱ የዘገበ መሆኑ ሲረጋገጥ፣ ሌሎች ታማኝና ጥንቁቅ የሐዲስ ዘጋቢዎችን ሳይጻረር ከነሱ ሐዲስ ጋር ሳይቃረን የተላለፈ ሲሆን፣ ሌሎችም ድብቅ የሆኑ ሐዲስ ደዒፍ ነው እንዲባል ሰበብ የሚሆኑ ዒላ ቃዲሐ የሚባሉ ነገሮች አሉ። ከነዚህ በጠራ መልኩ ከተላለፈ ሐዲስ ሶሒህ ይባላል። ቡኻሪና ሙስሊም ውስጥ የምናገኘው የትኛውም ሐዲስ ሶሒህ ነው ብለን መቀበል እንችላለን። ከዛ ውጭ ያሉ ሐዲሶች ላይ ክታቦች ላይ የተገኘን እነዚህ መስፈርቶች ታይተው ነው። አሊያ ደግሞ ብቃት ያላቸው እውቅና ያላቸው የሐዲስ ሊቆች እንደ ኢማሙ አሕመድ፣ እንደ ኢማሙ ሙስሊም፣ አቡ ዳውድ፣ ኢብኑ ተይሚያ ሌሎችም በየዘመኑ ያሉ የሐዲስ ሊቆች ሶሒህ ነው ብለው የመሰከሩለት ከሆነ እንቀበላለን። መጀመሪያ ላይ ይሄ አይባልም ነበር። ከጊዜ በኋላ ነው ይህ ጥንቃቄ ይህ ገደብ የመጣው ነቢ ላይ የሚዋሹ ሰዎች ሲበዙ ማለት ነው። ችግሩ ሐዲሱ ላይ ሳይሆን እገሌ እስካልመሰከረለት ተጣርቶ እንጂ አንቀበልም የምንለው ሐዲሱ ራሱ ላይ ችግር ኖሮ አይደል። ነቢ የተናገሩት በሙሉ ሐቅ ነው። ነቢ ያልተናገሩትን ተናግረዋል ብለው የፈጠሩ ዲን የሚያበላሹ ሰዎች ስለበዙ አሁን የተጠቀሱ ጥንቃቄዎች ያስፈልጋሉ። እነዚህና መሰል የሆኑ ወደፊት አላህ ካለ ለዛ ካበቃችሁ